የማትፈልጉትን ተግባር የምታረጉት የተበላሸ ውስጣዊ ምክር ስላላችሁ ነው። የተበላሸ ውስጣዊ ምክር ያላችሁ ደግሞ የተበላሸ ዙተራ ስላላችሁ ነው። ውስጣዊ ምክር በዋነኝነት በዙተራ ነው የሚፈጠረው። ይህ ውስጣዊ ምክር በእንግልጥ ኢንቱዊሽን የሚባለው ነው። ኢነር ቲቺንግ ወይም ደግሞ ኢነር ጋይዳንስ እንደማለት ነው። ከውስጣችሁ ለሚነሳው ማንኛውም ምክር ደግሞ መሪው ዙተራ ነው። ዙተራ ማለት የሚደጋገም የኃይል ስመት ነው። ዋነኛ መሪው ደግሞ ንቃተ ህሊና ነው። ንቃተ ህሊና በራሱም ሲበተን በአንድ ዘርፍ ያለን እውቀት ማወቅ ነው። በውስጣችሁ አድርግና አታድርግ የሚሉ መረጃዎች ናላ ወርሷቸው ነው የምታገኟቸው። ይህም በኩላሊት ጤሶ በልብ ደግሞ ተመላልሶ ነው ናላ የሚወርሰው። የአንድ ሰው የሚደጋገም የኃይል ስመቱ ወይም ደግሞ ዙተራው እሱ ለሚፈልገው እውነታ የሚመግብ ከሆነ እሱ ለሚፈልገው እውነታ የሚመግብ ውስጣዊ ምክሮችን ያገኛል። በተመሳሳይ የኃይል ስመቱ እሱ ለሚፈልገው እውነታ የሚመጥ ከሆነ እሱ ከሚፈልገው እውነታ የሚያረቁ ውስጣዊ ምክሮችን ያገኛል። በዚህ ብቻ ግን አያበቃም። አንድ ሰው ውስጣዊ ምክር ሲደርሰው ማድመጥ የማይችል ከሆነ ወይም ናላ የወረሰውን መከተል የማይችል ከሆነ ሊቀ ሐመር የሌላት መርከብ ነው የሚሆነው። አቅጣጫ የሌለው በዘፈቀደ የሚኖር ነው እንደማለት ነው። ሰው ለሚፈልገው እውነታ ንቃቱን ሲያሳድር በሚፈልገው ነገር ዙሪያ ውስጣዊ ምክርን ማግኘት ይጀምራል። መከተልና አለመከተል ደግሞ የራሱ ፋንታ ነው። ውስጣዊ ምክር የለኝም የሚል ሰው ካለም ደግሞ ከዚህ በፊት የተላኩለትን መረጃዎች መከተል ባለመቻሉ አሁን አንጎሉ ወይም ደግሞ ናላው ነገሮችን እያጠለለ የሚያገኘውን መረጃ ከምልከታ ውጪ በማድረጉ ነው ያ ሰው ውስጣዊ ምክር የለኝም ያለው። እውነታ ከውስጥ ወደ ውጪ ነው። ውስጡንም ማድመጥ የቻለ ውጪውም እሱን ያደምጠዋል።